ሁለት የሆነ ነገር። እሺ ጃ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ነው። አምላክ ናቸው። አምላክ ናቸው። አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ሁለት ተወዛገው ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ሌላ አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም ስጋ በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱማ የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው አላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳሁት አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም? መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ ሁለት እጅ አለው። መንፈስ ቅዱስ ሁለት እጅ አለው። ወልድም ሁለት እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አየህ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን በአብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳየፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትላት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትላት። ያንበብ። ጣት ሁላ አለው። ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ። አይ እና ያውና አንብብ ሊዮ 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን
ምንድን ነው አይሉ ቁጥር 13 ቁጥር 13 ኦኬ። እጅም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? ምድር በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠህን ሰው ከመፈጠሩ በፊት ተረጋጋ፣ አንድ የረጋበን። ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠህን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጧል ብለህ አዳምን ሲፈጠር ተገልጦለት አይደለ እንዴ እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንተ እንደቀድሞ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩ አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳም ተረጋበል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ረጋበል። ይሄ መልስልኝ። ፈጥረዋል አልፈጠሩ? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ ያንተ ግን አዳምጥ ረጋበል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ አለ ማለት ነው። አንደኛው እጁ አልፈጠረ ከሆነ በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን መልሶ ይህ በአንቺ ፍቃድ ሳይሆን በአምላክ ፍቃድ ነው አለ። የዛን ጊዜ ስትቀበል ይሁንልኝ እንደ ቃልህ ይሁን፣ ስማኝ፣ እንደ ቃልህ ይሁንልኝ ስትል ምን ወረደ? መንፈስ ቅዱስ በማህፀኑ አደረ። የዛን ጊዜ ምን ሆነ? ተጸነሰ ማለት ነው። ስለዚህ አሁን የመጣው ቃል ነው የመጣው። ገባህ? ቃል ደግሞ ፈጣሪ ነው። እሺ አዳምጣህ አንድ ጊዜ ኢየሱስ ክርስቶስን ከመወለዱ በፊት እሺ አዳምጣህ ስጋውን ያዘጋጀለት ማን ነው? ራሱን በራሱ ነው ስጋውን ያዘጋጀው ኢየሱስ ክርስቶስ ወይንስ አምላክ ነው ስጋውን ያዘጋጀለት? እንዴት ነው ግን የምታስበው አንተ? በፈጣሪ ስም ከመወለድ በፊት ስጋ ይዘጋጃል? ከመወለድ በፊት ስጋ ይዘጋጃል ወይ? በጣም ጥሩ። አንድ ጊዜ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ ስጋው ሲዘጋጅ ጊዜ ማን ያዘጋጀለት? ራሱ ነው ስጋውን ያዘጋጀው ወይንስ አምላኩ እንዳዘጋጀለት ኢየሱስ ተናግሯል? ስጋን አዘጋጀልኝ ብሎ ለምን እንደዚህ ይላል? ቃል መጣ ልክ የሰው ልጅ ሆነ እንደሚለው እኮ ነው ብሏል። ሊሰቀል እንደመጣው እኮ ነው የሰው ልጅ እንዲሆን እና ብሏል። ላሳየህ ስጋንም አዘጋጀህልኝ ብሏል። አምላኩ ለያልኩ ነው። ላሳየህ ማስረጃ ለውጣለህ ብሏል። ኢየሱስ ክርስቶስ ቆይ እግዚአብሔርን አምላክ ይላል አይልም?
ይላል እያልከኝ ነው ማለት ነው። ወይ ስጋውን አዘጋጀህልኝ ስጋዬን እያለ ኢየሱስ ክርስቶስ ተናገረ። አንደኛ። ሁለተኛ አሁን ደግሞ ወደ ህይወቱ ልመጣ። አዎ አባት ሆይ እያለ ሲጸልይ ልኳል ይጸልያል እኮ አባትም ሆይ አንድ አዳምጣ። አሁን ስለ ጸሎት አይደለም ስላመጣጡ ነው እያወራን ያለ ነው። ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ወይንስ አይደለም? የራሱ ነው ያ ህይወት። ኢየሱስ ክርስቶስ ህይወትን መስጠት የሚችል ራሱ ነው አይደለም? ተሰጥቶ ነው። እና ላሳይህ ማስረጃ መጽሐፍ ቅዱስ ይዘሃል? አዎ ይዣለሁ። ሂድ። አይዋ ዮሐንስ ወንጌል ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ክርስቶስ እንዴት እንደሆነ ማለት አፈጣጠሩን አውቀዋል። ልል የፈለኩት አንድ ያውጣት ህይወትንም ተሰጥቶ ነው። አንድ ያውጣት። አንድ የዛሬ ያላየኸው ብዙ ነገር አይተኸው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚሰሙት፣ በህይወትም ይኖራሉ። አሎ ብሩክ ይሰማኝ? አቤት። ህይወትን ተሰጥቶ አይደለም ብለሃል። ተሰጥቶ ነው አልኩ። እንዴት ህይወትን ይሰጣል? ራሱ እኮ ህይወትን ሰጭ ነው ብለህ ነበር አይደለ? ያው ህይወትን ተሰጥቶ እንደሆነ ላሳይህ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አይ ህይወትንማ ለመሰል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። አላሁ አክበር። ስለዚህ ሰው ሁሉም ሲመጣ ምን ሆኗል? ሰው አይደል እንዴ? ያማ ህይወትን ተሰጥቶ ነው አይደለም? ኢየሱስ አልተሰጠም። አያውና ቀልበቀላ አነበብኩ። ቆይ ያነበብኩ ቆይ እንደምታደርጉ ልጆቻችሁ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል አይልም? ይላል። በጣም ጥሩ። ህይወትን የተሰጠው ማን ነው? ሰጪው ማን ነው? ማን ነው ህይወትን የተሰጠው? እታች ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። ሰማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጥ። ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመተተ እዚሁ አራን ሰጥቶታል ይላል። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው። አዎ ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ። ለወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደለ? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱንም ተሰጥቶ ነው ኢየሱስ ክርስቶስ። የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው እንዳለ ሁሉንም። ገብቷችኋል? ስለዚህ ያ ሁሉ ነገር ተሰጥቶ ሌላም ልጨምርልህ፣ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ህይወት አይደለም። ስማኝ ሻንዴ እዚህ ላይ ቆይ አይደል? አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደመምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይህ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም የሚያሳዝነው ብሩኬ፣ አንተ ግን አምላክ ነው ኢየሱስ ክርስቶስ እኔ አምላካችሁ ነኝ አላለም? አላለም። ዮሐንስ 13:13ን ክፈት። እሺ እኔ አምላክ ነኝ ይላል እዚያ ጋር። ቅድም አየህ ነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ።
ቅድም አነበብከው አየህ ነው ጌታና መምህር ትሉኛላችሁ እንዲሁ ነኝና እሱ አይደለም አሁን ጥያቄያችን እኔ አምላክ ነኝ ብሏል ወይ ነው። ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል ብለን አሳየን፣ አሳመንህ። በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድን ነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደመሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ኤሎሄ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ ነው እኮ ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ያ ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ አምላክ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን የሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? ተፈትኗል። የዓለምን መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደለ? ለኢየሱስ ክርስቶስ አዎ፣ ያስገረፈውም ያሰቀለውም ሰይጣን ነው አይደለ? ኢየሱስ ክርስቶስን አይደለም ነው። ወደ መጽሐፍ ቀጥታ እንሂድና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ፣ አንዴ እዚሁ ላይ ስማኝማ፣ ስማኝ ነገር ቆይ ስማኝ፣ እኔ ስማኝ፣ አንዴ ስማኝ፣ አንዴ አላወጣም፣ ትቼዋለሁ። በቃ እሺ፣ ቀጥታ ኧረ እኔ ምንም ብታወጣው ችግር ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም? ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋጋ፣ በል አዳምጥ። እሺ እየሰማሁ ነው። አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ተረጋጋ። ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን። መጽሐፍ ቅዱስ ላይ አንድ አዳምጥ። ሰይጣን መጽሐፍ ቅዱስ ላይ እኔ እኮ እያልኩ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። አይደለም ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ አያውቅም። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የት በማስረጃ ለአንተ እሱ ገልጦ ላለሁ እንዲህ ማስረጃው አንድ እኔ ገልጠዋለሁ። ችግር የለው እንዳትደክም አንተ። እኔ ልግለጠው ማስረጃ ሄድሽ እሺ ኡመተ ቀሽቲ ኡመተ ደጋን
እሺ እስከዛ ሌላ ጥያቄ አለው ሲቀጥል አውጣው እንጂ ካወጣልና እስክታወጣ ድረስ ወይ ነገር ነው። የቱ ጋር አውጣ? ብሩክ ኦኬ ምኑ ነው ማዳለ እኔ እኮ አንተ መረጃ እመጣለሁ አላልክም እንዴ? ዛሬ እሑድ ነው እንዴ? ዛሬ ልጆች ወይኔ ብሩኬ እየጠበቅኩ ነው መረጃውን አንተው እንጂ እሑድ ነው እንደ ዛሬ እረስቸው ነቀ ነው ባዳ ነገር ሐሙስ እየሰማኝ ነው። አንተ ምን አልከም መሰለህ? ምን ኢየሱስ ክርስቶስ በቃ ሌላ ጥያቄ ያለው ሲቀጥል ብሩክ በቃ ሜት አድርግና አዳምጪሽ ነው ሜት አድርጊ። እሺ ጥያቄ ያለ ቀጥል። ከላይ ጥያቄ ያላቸው ልጆች ጥያቄ ሳይኖራቸው ነው እንደላካችሁት። ሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ትላንት ገብቼ ነበር እንትን ያልኩትን የያዝኩትን ማስረጃ በደንብ አይታይም ነበር። አሁን በውስጥ ወይ ጃቢር ጋር ላከውና ይለጥፍልኝ ኡስታዝ። የምን ማስረጃ? ትላንት ዙሁር አካባቢ አሞኝ የሕክምና ማስረጃ አለኝ ትንሽ ስላለሰኝ ነው ብዬ እሺ ብለህኝ ነበር። ያው ዙሁር ደርሶ ቶሎ ወጣ። ጃቢር እንደታመመ እርግጠኛ ነህ? ሰውየውን ታውቀዋለህ? አይ ያለውን ፋይል በውስጥ ልላክለት አያይዤ እንዲለጥፍልኝ ነው መለጠፍ ስለማለት አውሩና በቻለው አቅም ያግዘዋል ኢንሻአላህ። እርግጠኛ ሲኮን ጊዜ እሺ ጃቢር እሺ ፎሎ አድርገኝና እንዴ ልላክልህ። እሺ ጥያቄ አላችሁ? ቀጥሉ። በማንነቱ የት ነው ከተባለ እርሱ ከፍጥረት ዓለም ሁሉ በላይ ከሰማያት በላይ ከአርሽ በላይ ነው። አያ ቀጥላ ወደ ጥያቄ ግባ። ምን አልኩኝ? እስኪ መልስ እንድገምልህ። በማንነቱ ከአርሽ በላይ ነው አልከኝ፣ በእውቀቱ ይገኛል ያልከኝ። አይዋ በቃ መልሱን አግኝተዋል። አሁን ወደ ቀጣዩ ግባ። ኦኬ ሻውን ሱራ 15:26 ላይ ሰውንም ከሚቀጨለጨል ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ቀደም አይገኝም ብለኝ ነበረ። በምኑ ነበር ነው ያገናኘው? ምን አገናኘው? ምን አገናኘው ልጄ? ምን እንዴት ነው የማይገናኘው? ነገርኩህ እኮ ቅድም መጀመሪያ ጠየቅኩህ ከመግባቱ በፊት። እንዴት ምን እንደሚገናኝ ንገረኝ። ምን አገናኘው? እዛ የሚናገረው ስለ ሰው ልጅ አፈጣጠር አደምን እንዴት እንደፈጠረው አለ ይገኛል አይገኝም ስለ ይቆራረጣል። ጥያቄ ምንድን ነው በሱ ላይ? ሄሎ ይሰማሉ? ምን አገናኘው? ጥያቄህስ ምንድን ነው በሱ ላይ ያልገባህ ነገር? አዎ አለ ቆሻሻው ቦታ ይገኛል ወይ ስለ አይገኝም ብለኸኝ ነው። በማንነቱ የሰው ልጅ የፈጠሩ በማንነቱ አይደለ? በማንነቱ አይገኝም ብለኸኝ ያለ። ያ ቆሻሻ ነው ያለህ ጭቃው ማን ነው? ጭቃ ንጹህ ነው ታዲያ በእናንተ ትርጉም? ይሄ ሰውን የሚያረክሰው ነገር ቆሻሻ አይደለም። እሱ ቆሻሻ አይደለም። እኛ ዘንድ አዳም ከኛ ዘንድ ቆሻሻ ነገር ብሎ ማለት ጭቃው ሲቆይ ጊዜ ማለት ነው። ሲቆይ ጊዜ ለማለት ነው ጭቃው፣ ሌላ ነገር አይደለም። አሁን ማን ነው ቆሻሻ ነገር ማለት ምን ማለት እንደሆነ ልንገርህ። ለምሳሌ ከሰዎች የሚወጡ የሚጽዳዷቸው የሆኑ ነገራቶች ሽንትና ካካ አለ።
እንዲህ አይነት ነገራቶች ቆሻሻ ይባላሉ። ገብቶሃል አይደል? ያ ነገር ነው። ነገር ግን አፈር ውሃ ጋር ተቀላቅሎበት ጭቃ ይሰጣል። ያ የቆየውን ነው የሚገማ ብሎ የተገለጸው እንጂ ከሰው የሚወጣ ቆሻሻ ርኩስ ነገራቶች አይደሉም። በእነዚህ ቦታዎች ላይ አንተ ለምሳሌ ካካ ካለበት ቦታ ላይ እግዚአብሔር ይገኛል ብለህ ታምናለህ ወይንስ አይገኝም? ዮናታን እንትን እንላለን። አሁን እኮ ሌላ እንትን አደረገው። ሰውንም ከሚጨልጨል ጭቃ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ነው ቃል በቃል ነው የሚለው። ፈጠር ነው የሚለው የሚገማ የሚለው እኛ ዘንድ እሱ ምንድነው ጭቃው ሲቆይ ጊዜ ያለውን ሁኔታ ገለጸው እንጂ እዛ ቦታ ላይ ምንም የሚያረክስ ቆሻሻ ነገር አይደለም። የሚያረክሱ ቆሻሻ ነገራቶች ኩል ማ የኽርጅ ምን ሰቢለይን ከሁለቱ መጸዳጃ ቦታዎች የሚወጡ ነገራቶች እነሱ ናቸው ከኛ ዘንድ ቆሻሻ ነገር የሚባሉት። ገብቶሃል አይደል? ቆሻሻ አይደለም ከሱ አይደለም። ነገር ግን እዚህ ቆሻሻ አይልም አላልኩም። እሱ ቆሻሻ ነው የሚል ቃል አለ እዚህ ላይ ወይስ አይልም? አዎ ካልከኝማ ያው ከሚገማ ጭቃ ፈጥሮታል አይደል? አላልኩ ያዳደም ቆሻሻ ነው የሚለው ቃል አንተ ነህ የጨመርከው። ቆሻሻ የሚል ቃል አለ እዚህ ላይ። የሚገማ ማለት ቆሻሻ አይደል እንዴ? አይደለም። ቆሻሻ የሚል ቃል አለ ወይ ነው ጥያቄው። ኦኬ ቆሻሻ የሚለው የሚገማ አይደለም። ወደ እሱ ትመጣለህ ትጠይቀኛለህ። ቆሻሻ የሚል ቃል አለ ወይ እዛ ላይ? አንተ ቆሻሻ ነገር ይገኛል ወይ ብለህ አዳምጠህ ቆሻሻ ቦታ ላይ አላህ ይገኛል ወይ ብለህ አነሳህ። ከዛ በኋላ ቆሻሻ የሚል ቃል ተጠብቅኝ አዳምጥ ረጋ በለህ በፈጣሪ ቆሻሻ የሚል ቃል አለ ወይ እዛ ላይ? የሚገማ ማለት ቆሻሻ አይደለም ትጠይቀኛለህ፣ በኋላ መልስልሃለሁ። ግን ቆሻሻ የሚል ቃል አለ ወይ እዛ ላይ? ለምን ጠየቅኩ እኮ ትጠይቀኛለህ የምትለኝ ጠየቅኩ። እሱ ቀጥታ ማለት ማስረጃ እየተጠየቅክ ነው። በእስልምና ማለት ነው የሚገማ ማለት ቆሻሻ ማለት አይደለም። እንደዛ አይደለም ካልከኝ ኦኬ። ምንድነው የሚገማ የተባለው? ጭቃ አይደለ? ጭቃ ይላል። አሁን ለሁለተኛ ጊዜ ላስረዳህ አዳምጥ። እኛ ዘንድ ቆሻሻ ነገር ብሎ ማለት ከሰዎች የሚወጡ ማናቸውም ከሁለቱ መጸዳጃ ቦታዎች የሚወጡ ቆሻሻ ነገራቶች እነሱ ናቸው። አልኸቢሰይን ተብለው ይጠራሉ። እሺ መልካም። እንግዲህ ስለ እስልምና ወይም ስለ ክርስትና አንድ ሰው መረዳት ሲፈልግ ጊዜ ሁለቱ ሃይማኖቶች የየራሳቸው የሆነ መለኮታዊ መጽሐፍቶች አላቸው። በውስጣቸውም ላይ ሃይማኖታቸውን የገለጸው የትኛውን መጽሐፍ ነው የሚለውን ሄደን ማረጋገጥና ማየት ነው። ክርስቲያኖች መጽሐፋችን መጽሐፍ ቅዱስ ነው ብለው ያምናሉ፣ አዲስ ኪዳንና ብሉይ ኪዳን። ሙስሊሞች ደግሞ ቁርአንና ሐዲስ አላቸው። በውስጡ ላይ አምላክ በነቢያት በኩል የደነገገው ሃይማኖት የትኛው ነው ብላችሁ ሄዳችሁ መፈተሽ። እኔ ሳልሆን ሄጄ ፈልጌ ማግኘት ያለብኝ ራሱ ሊነግረኝ ይገባል። ልክ ሲሄድ ጊዜ ቀጥታ ማገኘው መሆን አለበት። እኔ ግን ጥቅስን ከዚህ አጋጭቼ ይሄ ማለት ነው እምነት የእስልምና ከሆነ ወይም ይሄ ክርስትና ከሆነ ይሄ ራሴ ፍለጋ ውጤት ይሆናል የዛኔ። ነገር ግን ራሱ ገልጾልኝ ላገኘው ይገባል። ምንም ከኔ ድካም አያስፈልግም፣ ከኔ መፈለግም አያስፈልግም። ራሱ ገልጾልኝ ሊሰጠኝ ይገባል። አምላክ ይሄን ሃይማኖት ደንግጌልሃለሁ ተከተል ሊለኝ ይገባል። ነቢያቶች ይሄን ሃይማኖት ሰብከናል፣ ይሄን ተከተል የሚል ትእዛዝን እፈልጋለሁ። ይህን ፍትሐዊ ሆነን እስኪን መንበራቸው ከቁርአን እንጀምር። ሙስሊም እንደመሆናችን ወደ ክርስትና እንሄዳለን። በቁርአን ላይ አምላክ አላህ ቃል በቃል ሙስሊሞች ሁኑ ብሎ ያዛል። ቃለ ሱብሓነሁ ወተዓላ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አለ። አምላክ አላህ ከእኔ ዘንድ የተወደደው ትክክለኛው ሃይማኖት እስልምና ሃይማኖት ነው ብሎ ቃል በቃል ይናገራል። ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም፣ ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። አምላክ አላህ እስልምናን ሃይማኖት በቀደሙት ነቢያቶች በኩል ለሰው ዘር ሁሉ ደንግጎት እንደነበር ቃል በቃል ይናገራል። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ አለ። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ራሱን ሃይማኖት ይለናል። አሁን አምላክ እንደደነገገው አምላክ እንዳዘዘን አያችሁ። ቀጣይ ወደ ነቢያቶች እንሂድ። ነቢያቶችስ ሙስሊም ሆኑ ብለው ተውለደቻቸውን አዘዋል ወይ? አዎ። ለምሳሌ ያዕቆብን እንውሰድ። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። አያችሁ። ሌላው ነቢያቶች ራሳቸውን እኔ ሙስሊም ነኝ እያሉ ቃል በቃል ገልጸዋል። ኖሕን ብንወስድ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። አያችሁ። ስለዚህ አምላክ አዞታል፣ አምላክ ደንግጎታል።
አምላክ የቀደሙትን ነቢያቶች አዞበታል። ነቢያቶችም አደራ ሙስሊሞች ሁኑ ብለው አዘዋል። ነቢያቶች ራሳቸው ሙስሊሞች ነን ብለዋል። ይህን ጥያቄ ቀጥታ መጽሐፍ ቅዱስ ላይ እንውሰደው። እግዚአብሔር ከኦሪት ዘፍጥረት እስከ ራዕይ ድረስ ክርስትና ሃይማኖትን ተከተሉ ወይንም ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ የተናገረበት ቦታ አለ ወይ? የለም። አንድ ቦታ ላይ እግዚአብሔር ከነቢያቶች መካከል አንድ ነቢይ ጠርቶ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? አላለው። ወደ ነቢያቶች ስንሄድ ከነቢያቶች መካከል አንድ ነቢይ እኔ ክርስቲያን ነኝ ብሎ የተናገረ ነቢይ አለ ወይ? የለም፣ በፍጹም። ከነቢያቶች መካከል አንድ ነቢይ ለህዝቦቹ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? የለም፣ በፍጹም። ስለዚህ ከአምላክ ዘንድም ከነቢያትም ዘንድ እውቅና የለውም። በያዙት መጽሐፍ ላይ ገብቷቸዋል። ወደ ቁርአን ስትመለሱ ግን እንዳለ አምላክም እንዲሁም ነቢያቶችን እስልምናን አዘውበትና ተከተሉት ብለው ሲናዘዙበት ታያላችሁ። አንደኛው ይሄ ነው። ሁለተኛ የአምላክ እሳቤ ነው። አምላክ እንደ እስልምና አስተምህሮ የአብርሃም የይስሐቅ የያዕቆብ አምላክ የአንዱ አምላክ በማንነቱም በምንነቱም ብቸኛ ነው፣ አጋር የለውም። ማስረጃ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው ይላል። ይህ ማንነቱ ነው። ማን ነው? አላህ። እርሱ ስንት ነው? አንድ ብቻ ነው በማንነት ያለ። በምንነት ውስጥ ያ ማለት በመለኮታዊ ባህሪያቶች በዚህም ብቸኛ ነው፣ ምንም አጋር የለውም። ማስረጃ ቃለ ስብሓነሁ ወተዓላ ወኢላሁኩም ኢላሁ ዋሒድ ላ ኢላሃ ኢላ ሁወ ረሕማኑ ረሒም፣ እኔ አምላካችሁ አላህ አንድ ብቻ ነኝ፣ ከእኔ በስተቀርም ሌላ ማንም አምላክ የለም እያለ ይናገራል። ለነቢያቶች ልክ እንደው ለሙሳ ዓለይሂ ሰላም ምን አለው? ኢነኒ አነላህ ላ ኢላሃ ኢላ አና፣ እኔ አምላክህ አላህ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም አለው። ይህን ይመስላል። ወደ ክርስትና ስንሄድ ግን አምላክ አንድም ነው ሶስትም ነው ብላ ያምናሉ። በአካል ስንት ናቸው? ሶስት ናቸው ብላ ያምናሉ። በመለኮት አንድ ብላ ያምናሉ። አብም አምላክ ነው ወይ ስትሏቸው፣ አዎ አብ አምላክ ነው። ወልድም አምላክ ነው ወይ? አዎ አምላክ ነው። መንፈስ ቅዱስም አምላክ ነው? አዎ አምላክ ነው። እኛ እንዲህ ሶስት ተቆጥሮ አምላኮች የለም። ወሀዳ ሽርኩን ቢላሂ ሱብሓነሁ ወተዓላ፣ ይህ ከአንድ በላይ ማምለክ በአንድ አምላክ ላይ ማጋራት ተብሎ ነው የሚወሰደው። በማንነቱም በምንነቱም አንድና ብቸኛ የሆነ አምላክ አላህ ሱብሓነሁ ወተዓላ አለ። ከእርሱ ጋር በአካል ሌሎች አሉ ወይ? ወፍ የለም፣ በፍጹም ብቸኛ ነው። ስለዚህም ጠይቄያቸው እንዴት ሶስት አምላክ ያ አምላክ ለሶስት ቀንና ለሶስት ሌሊት ሙቷል ብላ ያምናሉ። እኛ ጋርስ አላህ ስብሐነሁ ወተዓላ አምላክ አላህ ስብሐነሁ ወተዓላ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም እኔ አልሞትም ብሎ ቃል በቃል የሚናገር አምላክ ነው። ቁርአን ላይ ስትመጭ የምታገኘው ወተወከል ዐለል ሐይ አለዚ ላ የሙት፣ በፍጹም በማልሞተው በእኔ በአምላካችሁ በአላህ ላይ ተመኩ ይላል። እዚያ ጋር ስትሄጂ አምላክ ተብሎ የሚታሰበው አካል ለሶስት ቀንና ለሶስት ሌሊት ሙቷል። ሆኑ ሶስቱ ስላሴ ያለን፣ ከዛ ደግሞ ኢየሱስ እዚህ ጋር ደግሞ ፈጣሪ ነዋል። ከዛ ደግሞ ብቻ ብዙ ናቸው። ለምን በእንደዚህ እንላለን ስንል ስማቸው ነው እንጂ ልዩነቱ አንድ ኢየሱስ ነው አሉ። ኢየሱስ ከሆነ ለምንድን ነው እሺ አብ ወልድ መንፈስ ቅዱስ ከየመጡ ስል ወገብ ጀርባ በቃ የሆነ ሌላ ነገር ሆኖብኝ። ለምን አትሰልሚም? አንቺ በደንብ ነው የበራልሽ። አሁን ለምን አትሰልሚም? ወደ እስልምና ለምን አትመጭም? ያ እንደዛማ እንደ ትላልቆች እሺ ትበላሻለሽ አሉኝ። ታላላቆች ሙስሊም ናቸውና ብቻ አላቅም፣ ግራ ገብቶኛል። አትስሚያቸው። እስልምናን ተቀበይ፣ እስልምናን ተቀበይ። ወደ ኢስላም ላይ ኢስላም የአብርሃም የይስሐቅ የያዕቆብ መንገድ እንጂ ሌላ አዲስ መንገድ አይደለም። የአንድና ብቸኛ የሆነውን አምላክ አላህን የምታገኙበትና የምታመልኩበት የሆነ ብቸኛ መለኮታዊ ሃይማኖት ነው። ወደዚያ ዲን እንጠራሻለን። ቅድም እንደነገርኩሽ ኢስላም ማለት ያ ነው። አምላክ የደነገገው ነቢያቶች የሰበኩት ሃይማኖት ነው። ታገኛላችሁ በቁርአን ላይ። ክርስትና ግን ባጭሩ አምላክም ነቢያትም አያውቁትም። በፍጹም ክርስቲያን ሁኑ ብሎ ያዘዘ አምላክም የለም ነቢይም የለም። እሺ ቀጣይ ሌላ ጥያቄ ያለው ሰው መቀጠል ይችላል። አለ እንዴት ነው አለን? አይ ቅድም እኔን ስሜን ጠቅሰ ነበረ ስለ ሰይፍ ሲነሳና ያው በሉቃስ ወንጌል ላይ ኮሮጆ ያለው ሸጦ ሰይፍ ይግዛ ብሏል እና ኢየሱስ ሰይፍ ግዙ ብሏል ለጦርነት እያልክ ነበር። ግን ዝቅ ብለህ ስታነበው ምን ይላል? እላቸዋለሁ ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ይፈጸም ዘንድ ግድ ነው ይላል እና ከአመፀኞች ጋር ተቆጠረ የሚለው የትንቢት ቃል ይፈጸም ዘንድ ነው እንጂ ጌታ ኢየሱስ ክርስቶስ ሰይፍ ገዝቶ ሊዋጋ አይደለም ያለው። እውነተኛው መልስ ይሄ ነው። ዋናው ግን የገባሁበት ምንድነው? ትናንትና ተቋረጠ። አንድ ጥያቄ ነበረኝ ትናንትና
ቆይ ወደ ጥያቄ ትሄዳለህ። ያሁኑን ልታልፈው ነው። ምን ልታልፈው ማለት ነው? ወይና ያሁኑን አልፈህ የነገ የትላንትና ምናምን ልትል ነበር። ለማንኛውም ሰይፍን ግዙ ተብለው ሐዋርያቶች አዟቸዋል አይደል? ኢየሱስ ክርስቶስ አዟል። ኦኬ። ታዲያ ሐዋርያቶች ምን አይነት ሰይፍ ነው የገዙት? አልገዙም። አለ 2 ሰይፍ እጃችን ላይ አለ። በጣም ጥሩ። ጴጥሮስ ምን ይዞ ሲከተለው ነበር ኢየሱስ ክርስቶስ? ከዛ ወደ ጴጥሮስ አትሄድ። እዛ ምን አለ ራሱ ጌታ ምን አለ? ጴጥሮስ አዳምጥ፣ ረጋ በል። ጴጥሮስ ሰይፍ ገዝቶ ኢየሱስን ሲከተለው አልነበረ ነበር? አላነበብከውም ማለት ነው በአግባቡ። እጃችን ላይ 2 አለ። ለምን ጴጥሮስ ላይ ትሄዳለህ? እጃችን ላይ 2 አለ አሉ። ጴጥሮስ ጎራዴ ሰይፍ ነበረው አልነበረውም? ኢየሱስ ክርስቶስን አብሮ ሲከተል የነበረው ተማሪ እጃችን ላይ 2 ሰይፍ አለ አሉ። ከዛ ምን አላቸው? እሱ 2 ሰይፍ እኮ ምን አይነት ሰይፍ? ምን ጎራዴ ወይንስ ምን? አዳምጠኛ። ሰይፍ ጎራዴ፣ አንተ እንደምትለው ጎራዴ ላይሆን ይችላል። ሰይፍ ማለት ስለት ያለው ነገር ማለት ነው። በጣም ጥሩ። ስለዚህ ሐዋርያቶች ምን ይዘው ነበር? ሰይፍ ይዘው ነበር። አሁን እኮ አልያዝኩም፣ እኔ እኮ ነኝ ይዘው ነበር እያልኩ ያለሁት፣ አንተ እኮ አይደለህ። ከዛ ምን አለ የሚለውን ነገር ለምን አታይም? ክርክር ነው የፈለግከው። ከዛ ምን ያለ የሚለውን እና አንተ የራስን አስተያየት ስጥ። እላችኋለሁን አለ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ይፈጸም ዘንድ ግድ ነው አላቸው ይላል። በቃ ይበቃል። 2 አለ ሲል በቃ እሱ ይበቃል። እኔ ከአመፀኞች ጋር ተቆጠረ የሚለው የትንቢት ቃል ይፈጸም ዘንድ ይሄ 2ቱ ሰይፍ በቂ ነው፣ ይበቃል አላቸው። ይሄ ያለበት ምክንያት ከአመፀኞች ጋር ተቆጠረ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ሰይፍ አለ። ሰይፍ የሚለውን ቢላ ብለህ የተረጎምከው አንተ ነህ። ሰይፍ ሁላችንም እናውቃለን። ሰይፍ ምንድን ነው? ጎራዴ እኮ ነው፣ ሌላ ነገር እኮ አይደለም። ቢላ ነው አላለም? ጴጥሮስ ቢላ ይዞ ሲከተለው ነበር ማለት ኢየሱስ ክርስቶስን። ሰይፍ በየትኛው ዓለም ነው ቢላ ነው የሚያውቀው? ሰይፍ ይዘው ነበር። ገባችኋል አይደል? 2 ናቸው ሐዋርያቶቹ። ቢላ ይዘው ከኋላ ሲከተሉ ነበር ኢየሱስ ክርስቶስን። አላህ ይመስገን። እሺ ጥያቄ ያለው ክርስቲያን ይጠይቅ። አይል ባይን መካድ መሸምጠጥ በፈጣሪ ስም። ሰላም አለይኩም። እሺ ጥያቄ ያለው ካለ ሰላም ወራህመቱላሂ ወበረካቱ።